እሺ ጀማው ቤት ገብተናል እንዴት አይነት እርከት የሚያረግ ኳስ እንዳየን ማንዬ ምን አይነት ኳስ ነው ያየነው አርሰናል ውስጡ ላይ እኮ የተደበቀ የታመቀ ነገር እኮ እንዳለ እኮ ግልጽ ነው ግን እንዴት ነው የሚያወጣው መቼ ነው የሚያወጣው ነው ደጋፊዎቹ ማወቅ ያልቻለው እንጂ አለ እኮ ኒውክሌር እኮ ነው ይሄ ቡድን እኮ ሲፈነዳ እናት የወለደችው ማንም ሊቋቋሙ አይችልም ማንዬ ይሄንን ደግሞ በቀጣይ ደግሞ ቼልሲም ጨዋታ ላይ ተግብሮ እንደሚያሳየኝ በጣም እርግጠኛ ነኝ ጀማው ዛሬ ጨዋታ ላይ እንግዲህ ልክ ጨዋታው ከጀመረ አንስቶ የመጀመሪያ 30 ደቂቃዎቹ አካባቢ ላይ ተደብቆ የነበረው ኤዜ በጣም አስከፍቶ የነበር ጀማው ግን ቀስ እያለ ከጨዋታ ራሱን ማለት ነው ከቲም ውስጥ እየከተተ ሄደና ማለት ነው ማን ያረካኝ ነው ማለት አረካኝ ቶትናም ጋር ብቻ ነው ይሄ ልጅ መጫወት ያለበት በቃ እንዲህ ከሆነ የምሬን ነው ማለት የሚገርም ፐርፎርማንስ እያሳየ የሚገኘው ከቶትናም ጋር ስንጫወት ነው ከዛ በተጨማሪ ደግሞ አብሮት ያለው ዴክለር ራይስ ጀማው ጨዋታ ላይ አጥፍቶ እኮ ነው ማለት ግን እንዴት ቡድኑን ሞቲቬት ሲያደርግ እንደነበር አይታችሁታል ማን በቃ ማለት የሊደርሺፕ ኳሊቲ ያለው ተጫዋች ነው እኔ የቡድኑን ስፒሪት እንዳይረበሽ በማለት አርቴታ ሰግቶ ነው እንጂ ካፒቴኑ ለምንድን ነው ማይሰጥ በቃ ማለት እኔ ተሳስቶ እንዴት ሞቲቬት ሲያደርጋቸው እንደነበር አይቼ በጣም ነው ያስገረመኝ ማንዬ አንተ የአርሰናሉ መሪ አንተ ነህ በጣም የሚገርም ጊዜ ነው ያሳለፍነው ጀማው ቫምዳስ ላይ የነበራችሁ የመጣችሁ ጀማዎች በሙሉ ቴንኪው ቆንጆ ጊዜ ያሳልፈናል ጀማው ገና ቼልሲ ላይ ምን ደግሞ ይሆናል ይሄንን ጊዜ ቼልሲ ላይ በከባዱ ነው መንቀውጠው ይመቻችሁ እንኳን ደስ አላችሁ የወያላ መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋው አቋማን እጂ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለህ ለቼልሲ እንወጥር ይላል የነፈጨለ አቋማ ደመለው ቼላይ አንተን አይወክልም እውነት ለንደን ያለው እኔ ብቻ ነኝ አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አያ አንተ የጠነባ ዶሮ አፍጥርቶናል ማትረባ አፍጥርቶናል የመድፈኛው ወኔ ማለት ይሄ ነው ማለት እዛ ያለው አርሰናል ጠብቁኝ አለ አላሳፈረንም እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል ዛሬት የመጣችሁ ቤተሰብ እናቴ እንዴት እንደኮራው ማለት 4-1 ማን አሁን ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏቸዋል ለምን ነው ሚኮ እስቲ ነገር ለምን ነው ኤዜ ገብቶ ሚልህ ለምን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደዛሬ ተጫውተሽ አታውቂም እናቴ ሊንክ አፕ ፕሌይ ብቲ ምናምን ባይዘው ማን ነው ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀል ነው ማለት አለቀል ማያዝ ሹት ነው እኮ የሚመታው ዮከሬዝ ማን ማያዝ ሹት እንዴት አባታችሁ እንዳኮራችሁ ማን ሃንግማን ጠብቂ እንደለመርሽው ትፎክራለሽ ለምትገረፊው ማን ታውቃለሽ እኮ ውስጥሽ ልብሽ ያውቀዋል ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማን አስቀዝንሻለሁ ነው ምልሽ ሃንግማን ጠብቂ እዛው አዶት ይደገማል መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማን ቆይቶ ተናም በግል ያደረሰበት ነገር አለ እንደ ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየረው እነሱ ላይ አረ በስማም አሁን ደርቢ ነው ይሄ ደርቢ ነው የሚባል ማን ያምናል እስቲ በስማም 4-1 ቅጥቅጥ ቱተናም በወረደ ይሄ ቲም ይውረድ በቃ ምንም አያስፈልግም ሚኮስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ ለቋጠሩ ራሱ አይመችም በቃ ኤዜ እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ እንደዚህ አይነት ነገር እንዲህ አልহামዱሊላህ ረቢል ዓለሚን ሀቢቢ ወይ መጀመሪያ ግን ማን ነው ስቋጥር የነበርከው አንተ ወዲዛ ጡርዝዛት እንዴት ነው ገብተህ ታወጣዋለህ ነው ወይስ መንጉር ነው ምንድነው ሀቢቢ እኔ እኮ እንግዲህ በዚህ ሲዝን ማለት ለመጀመሪያ ጊዜ በቃ ክለቤን ተጠራጠርኩት ላያሸንፍ ይችላል ብዬ ነው ከጨዋታ ፊትም ያልወከብኩት ምናምን በቃ በሜንታሊቲያቸው ጥርጣሬ ገብቶ የነበርማ ሰከንድ ሃፍ ምን ጉር ነው ምን አይነት ምትሃት የሆነ በአላህ ችግር እኔ እዚህ ክለብ ላይ ስሜቱ ያስተናል ደጋፊ ስሜቱን ታውቁታላችሁ መፍታታችሁም ታውቃለህ ፎንቃው ይለያልና በጣም በቃ አረኩኝ ማን ሰከንድ ኤቨሬጅ ኢዚ በቃ ሄቲም 5 ከ6ቱ እንግዲህ 5ቱን ስፐርስ ላይ ያስቆጠረው ዘን ቪክቶሪ ኬረሽ ጽድት አለማን እንደዚህ አይነት በቃ እንደዚህ እንድትሆን ነው የምንፈልገው
አንዳንድ ዲዋሎችን እየተቀማለ ይሄ ችግር የለውም። ከዛ ሳማን አሁን እዚህ ደግሞ ማርቲን ኦዴጋርድ ተባረገችልኝ። ብቻ የአርሰናል ደጋፊዎች በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ማን ይሄ ጨዋታ ምን መሰለህ ሲዝናችንን እንትን የሚወስነው ነበር ባይዙ ከዚህ በኋላ እንደ ቲም ለፕሪሚየር ሊጉም ለሌሎችም ዋንጫዎች ላይ ያለንን እንትን የሚወስን ነበር። የሚገርም እንትን ነው የሚገርም መልስ ነው የመለስንላቸው። ሲቀጥል ዴክላን ራይስ ልታደንቁ ይገባል። ፈርስት ሃፍ አብጄ ቅውጥ አድርጌው ነበር ሀቢቢ። ሰከንድ ሃፍ አያችሁታ ዴክላን ራይስ ሜንታሊቲ ማን ብቻ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ ይመቻችሁ። ተራዊ ሰላት ትቼ ነው የነበረው። አላሳፈሩኝም። ይመቻችሁ። አርሰናል 4-1 በሆነ ውጤት እንግዲህ ዶሮዋን ገነጣጥሎ ማሸነፍ ችሏል እና እዚህ ጨዋታ ላይ ሁለት ነገር ነው የታዘብኩት። አንደኛው ለማን ነው መልእክቱ? ሲቀጥል ደግሞ ኢዜ ከቶተናም ጋር ያለበት ችግር ምን ይሽን እንዴ? ኢዜ በጣም ሙድ እየያዘባቸው ነው ቶተናም ላይ አግብቶ ሴሌብሬሽኑ በቃ የሆነ የሚያውቀው የሆነ ሚስጥርማ አለ እኛም ማናውቀው እንዴ። ጀለስ ባለፈው አትሪክ ሰራ፣ በአሁኑ 2-5 ኧረ በመድኃኒዓለም። ሌላ ጨዋታ ላይ እኮ የአርሰናል ደጋፊዎች እሱን ተችተውት ነበር። ከቶተናም ጋር ሲሆን ግን እሱ ንጉስ ነው፣ አለቀ በቃ ምንም አዲስ ነገር የለውም። ሲቀጥል ደግሞ እንዲህ ነው ቀጣይስ ታሸንፋላችሁ? እውነት ለመናገር እኛ ከአርሰናል ጋር በጣም ተረግመናል ግን ለዚህ ጨዋታ በቃ የሞት ሽረት ትግል አድርገን ወይ አርሰናል እናስቆመዋለን ወይ እኛም ከቶፕ ፎራችን ወጥተን እንገላገላታለን። አለቀ በቃ። እና የእሑዱን ጨዋታ ከአርሰናል ጀማ ጋር አንድ ላይ የምናይበትን ሁኔታ እናመቻቻለን። ያድርሰን። ይመቻችሁ። ኢዜ ባታታ የዶሮዋ ጌታ የቶተናም ጌታ ወስዶ ስጥት አረገልኝ፣ አረጋጋልኝ። ይህንን ሁላ ቀሪ ለህዝብ ወስዶ አረጋጋልኝ ነው የምልህ። ለዚህ ቀኑ ያስፈረመን የበሬች ኢዜ የመቼን ያባት ቀጠልበት። እስቲ ተቃጠል የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እንደኔ የተቃጠለ አማራ ካለ እስኪ አንዴ ልቋጥር ብሄድ ማለት ነው። ሳይሳካ መጣ። እኔ ስፐርስ ማለት ነው ለስፐርስ ቋጥር ጅምር ተሳክቶልኝ አያውቅም አንድም ቀን። እንደምትለጠለጡ እያወቅኩኝ ስፐርስ ናና እኔ ለጠጠኝ ናና እንደለመድከው እኔ በጣም እንዴት እንዳስጥ እንደማታስጥሉት የታወቀ ነገር ነው። ካለባችሁ ጉዳት አንጻር ይሄ ሰበብ ነው ይችላል። ሙሉ ጫች እንኳን ብትሆኑ እንደማያሸንፍ አውቀዋለሁ። አርሰናል ማለት ነው ለቶተናም አያንስም። እኔ ጀምር ቼልሲን ቀጣይ ሳምንት ተስፋ አድርጌ ነው እንጂ ቶተናምን እንደምታሸንፉ እናውቀዋለን እኮ። ግን ማለት ዛሬ የተጫወቱበት መንገድ ማለት እኔ ፈርስት ሃፍ ተስፋ ሰጡኝ የተወሰነ። ግን ሰከንድ ሃፍ ላይ አንተ ልብላ ኤዜ ማቶስ ጀምር ማለት ነው ቶተናም ላይ ነገር አለበት። ዮኬሬሽን ምን አይነት እንዴ ነው እንደዚህ የምትችለው? እንዴ ነው እንደዚህ አይነት ጎል ከኤኪቲኬ ጎል ደረሰ መሰለኝ 10 ምን አይነት ኳስ ነው የመጣው? አንተ እንደዛ ሹት አይመታም እኮ። እኔ ተቃጠልኩኝ እኮ በእናትህ። ግን በራሴ ችዬ ነው የምበለው። እኔ በራሴ ችዬ ነው የምበለው። ሌጀንድ ሄነሪ ምን ብሎ ነበር በአንድ ወቅት? ቶትንሃም የአርሰናል የቅርብ ጎረቤት እንጂ መቼም ተፎካካሪ ደርቢ አይደለም ሲል ተናግሮ ነበር። የአርሰናል ደጋፊ ከሆንክ ይሄ ቪዲዮ ኮፒ ሊንክ እያደረግ ለምድረ ቋጣሪያን ታደርስልኛለህ ማለት ነው። ዝም ትላለህ። ይሄ ነው የኔ ቲም ደርሶ መልስ እንዲህ ነው ያጠጣህ። ኢዜ ትለያለህ በቃ። የገዛ ክለባችሁን በአደባባይ ስታንቋሽሹና ስታጣጥሉ የነበራችሁ ደጋፊዎች ላያችሁ አልፈልግም። እኔ ፊት መታችሁም ስለ አርሰናል ፕሬዠር ስለ አርሰናል ሜንታሊቲም ስታወሩ የነበራችሁ ሰዎች ጥፉ ከፊቴ ላያችሁ አልፈልግም። የአርሰናል ደጋፊዎች ክለባችሁን ጠንቅቃችሁ ልታውቁ ይገባል። ተቀናቃኛችሁንም ጠላታችሁንም በደንብ ጠንቅቃችሁ ልታውቁ ይገባል። ስለ ጨዋታው በሌላ ቪዲዮ መለሳለሁ። እውነት ለመናገር ስፐርዚ ፈርስት ሃፍ አስደንግጣ ነበር። በቃ የሆነ የተለወጠ ነገር ያለ ይመስል ነበር። በጣም መነሳሳት ተጫዋቾች ላይ ታያለ። ግን በቃ ተያዘች። ገባል። ሰከንድ ሃፍ ያዟት ወቅጥ ነው ያደርጓለሁ። አለቀቋትም ይዘው ወቅጥ አድርገው ነው የለቀቋት። ባክ ቱ ባክ ኤብሪቼ ኢዜ የምትባለው ሰውዬ በአመት 2 ጨዋታ እየጠበቅ ከስፐርስ ጋር ተጫወት 2 ጨዋታ ከዛ ውጭ አትጫወት። ሌላው አትጫወት 36ቱን አትጫወት። አባቴ ምን አለፋ? ለምን ትለፋለህ? ዮኬሬሽ 2 ጎል አገባ። እኔም ሳገኛት እኮ እንዲሁ ነው የምለጥፋት። አሁን ደግሞ አሪፍ ሰዓት መጣችለት። ገባህ? አርሰናል እንዲህ ነጥብ ጥሎ ምናምን አራግፎ ንዴቱ ነው ላው ላይ በቃ ሲወርድ ሲዋረድ የመጣ ነገር ነው። አሁን አንድ ጨዋታ ቀድሞ ተጫውቶ ስቲል ጋፑ 5 ነው። አሁን ቀጣይ የተራው የሲቲ ነው ማለት ነው። ሲቲ እንዴት ይመልሳል እንጠብቃለን። እኔ እንደዚህ የተግማማና የሸተተ ዶሮ እኔ አይቻል አቅም ማለት ነው። እዛው ሻምፒዮንሺፕ ትግማሚያታለች፣ ተወርጅና ትግማሚያታለች።
ለአንድ ቀን አትሆኝም? ለአንድ ቀን እንደ አሰልጣኝ ቀይረ ያው ከብት ያው ቢስሚላህ በነጥብ በልጡሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። የማንቸስተር ሲቲ ደጋፊዎች ይሄው ክርስቶስን ነው ምላችሁ፣ ጭራሽ ምንም ነገር እንዳደነግጡ። ቶተንሃም ማለት የዓለም የበከተው ቡድን ማለት ቶተንሃም ነው። ጭራሽ ኳስ መያዝ አያውቁ። ኳስ እግራቸው ላይ ይገባል እንኩ በትሪ ብለው ለአርሰናል ተጫዋቾች። እሱን ቶ ግን ከአባትሽ ጋር አርሰናል እንገናኛለን፣ ቀጣይ ከኔ ጋር ነሽ። እሱን አስታውሺ። እኔ ሳረጋጋሽ ሲቲ እዛ ይለጥፋል አይደለ? በነጥብ በልጡሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። ከምላሴ ጸጉር ይነቀል። እንኳን ተሸነፉ ቶተንሃሞች፣ ጭራሽ ለፕሪሚየር ሊግ የማይመጥኑ ቡድን እንደው በወረዱ እግዚአብሔር በወረዱ። ሲጀመር አርሰናል በቶተንሃም ነው አመት ሙሉ የሚያወራረደው ማለት ነው። ሌላ ይለጥፏል እየመጣ እዚህ ያወራረዳል። ግን ትረጋጊያለሽ። አባትሽ እየመጣለሽ ነው፣ እየመጣውልሽ ነው። አብረን ነው የምናየው። መልካም ምሽት። ከአርሴ 4 ቶተንሃም አንድ የተረዳናቸው 5 ነገሮች። የመጀመሪያ ቆመህ ታጨበጭብለታለህ ማለት ነው። በቃ ኳስ ላይ በስርዓት የሚያጋጥም ነገር አጋጠመ። አንገቱን ሳይደፋ ፈገግ ብሎ ሜንታሊቲው በስርዓት የሄደ ሰው ነው። በቃ ራይስ ማለት የሄደ ሰው ሙሉ ጨዋታውን ዲክቴት እያደረገ እያንዳንዱ ሚድፊልድ ዱል በስርዓት እያሸነፈ ምንም ተስፋ ሳይቆርጥ በልበ ሙሉነት ወንዳው እንደሆነ ተጫውቶ ነው ጨዋታውን የጨረሰው። በቃ ይመቸው ማርያምን። ሁለተኛ የተረዳውን ነገር ማን ኦፍ ዘ ማቻችን ጽድት ያለ ጨዋታ የተጫወተው ኤቤሬቺ ኤዜ። በቃ ኤቭሪ ፓሶች ልክ ነበሩ። እያንዳንዱ ፓስ ፎርዋርድ ፓስ ነበረ። ዋንተሽ የሚያቀብላቸው ፓሶች እንዳለ ፐርፌክት ነበሩ። ፈርስት ሃፍ ላይ ጎሉን ከማግባቱ በፊት ትንሽ እየተቸገረ ነበር፣ ኳስ መቶ እየተቀበለ ስለነበር። ከዛ በኋላ ግን ፍሉድ በቃ እንደዚህ ፍሎ ስቴት የሚባል ነገር አለ። ኤቭሪቲንግ የሚሰራው ልክ ይሆን ነበር። ዋላ ሃትሪክ መስራት ይችል ነበር። ያቺ ኳስ ባትበላሽ በኖሮ በጣም ደስ የሚል ፐርፎርማንስ ነው ያሳየን። ይመቸው ማለት ነው። ሶስተኛ አባቢ ዛሬ የሰሩት ስራ ማርያም ቪክቶር ዛሬ ከጉድ ነው ያወጣን። በቃ ትለያለህ። ጎሎቹን ያስቆጠረበት ፊዚካሊቲ እንጠቀመበት በጣም ነበር ደስ የሚል ነበር። ረጅም ኳሶች ሲወጡ መጀመሪያ አካባቢ ፈረስቶቹ በቃ ልክ አልነበሩም። ከዛ በኋላ ግን ጨዋታው ላይ በደንብ እያደገ መጡ። ኳሶችን ሊውፍ እያደረገ እያቀበለ ለሳካ ለኤዜ ለሁሉም በቃ በጣም የሚገራረም ስራ እየሰራ ነበር። ጎሎቹ ላይ ተሳትፎ ነበረው። ካስቆጠረው ጎል ውጪ ራሱ 2 አግብቶ በቃ በጣም ነው ያስደሰቱኝ ዛሬ ማርያምን። እንደዚህ ቡድኑ ሲጫወት በጣም ነበር ይናፈቀኝ የነበረው። አራተኛ የተረዳነውና በጣም ደስ ያለኝ ነገር ደግሞ ይሄ ነው። ዊንገሮቻችን እየተጫወቱ አልነበረም ዛሬ ጨዋታ ላይ። ሳካ ፊዚካሊቲዋ ከጉዳት ከተመለሰች በኋላ ፊዚካሊቲዋ እና ፍጥነቷ ላይ ምናምን ነገር ትንሽ እክል እንዳለ እያየ ነው። ኳሶች ለግጭት ሌሎች ጨዋቾች ሲመጡ ምናምን ነገር ፈቃደኛውን አትቀበልም። ድሮ ላይ ከሷ ተፈልጎ የነበረው ነገር ማለት ነው። አሁን ትንሽ እዛ ላይ ችግር አለ። ፊኒሺንግ ላይ ዛሬ ቻንሶችን ለመፍጠር ትክክለኛው እሷ እንደነበረች አይተናል። ይሄ ሁሉ ችግሮች ኖረው ማለት እስቲል ትሮሳርድ ግን የዛሬው ጨዋታ ጭራሽ አላየሁትም። ጭራሽ ምን ነገር ፕሮቫይድ ሲያደርግ አላየሁትም። ክንፋችን መስተካከል አለበት። ማጥቃት የምንፈልግ ከሆነ ክንፎቻችን አንሎክ ማድረግ የምንችል ከሆነ የሚገርም ኳስ የምንጫወተው ሁለቱም ደግሞ እንደሚመለሱ አልጠራጠርም። ጀግና ተጫዋቾች ስለሆኑ ማለት ነው። አምስተኛ የተረዳነው የመጨረሻ ነገር ማለት ባለፈው በጣም በቃ ተነጋገርን። ማርያምን ራያ በጣም ነበር ያስደበረኝ የነበረው። እኔንም ግን የተለያዩ አይነት ሰዎች የተለያየ አይነት አስተያየት ሲሰጡ እያዩ ነበር። ስለዚህ በረኛ ማለት ነው በቃ ያስፈልጋል። ተረዳኛ። አንዳንድ ጊዜ ችግሮች ያጋጥማሉ፣ ግን እንደዚህ አይነት በረኛ ያለ ዛሬ በጣም ቆንጆ ኳሶችንም እየወጣ ነበር። ከዚህ ኳሱ ሌላ አንግል ላሳይ። ከዚህ ኳስ ማለት አየሁ አይደለ? በቃ አርቴታ ዛሬ ባለው መንገድ ተገኝቷል። በልበ ሙሉነት እንጫወታለን ብለው ነበር። በልበ ሙሉነት ይጫወት። ሞስኬራ ተቀይሮ ሲገባ እንደኔ ደስ ያለው ቲምበር ያሳለ የተቀየረ ሳለ ቲምበር ሳይችል ቀርቶ ምናምን ሲሆን ቢጫ ኖሮበት 50 ምናምን ላይ ያን ሁሉ ጨዋታ ደክሞት ሞስኬራ እንዴት ነው ዛሬ ያስደሰታል? ይሄን ነበር ስንፈልግ የነበረው እኛ ራሱ ማለት ትንሽ ጨዋታዎች ነው የቀሩን። በቃ እንደዚህ አይነት ኳስ የሚያሳዩን ከሆነ በስርዓት እንደምንበለው ምንም አይነት ጥርጥር የለኝም። ፎሎ ኮፒንግ ሼር እያደረጋችሁ ተአምር ተስፋ እንዳቆርጡ ይመቻችሁ። ኢዚ ምንድን ነው ያደረገው? ይሆናላ ከሰው ልጅ የማይጠበቅ ነገር ፐርሰናል ታደርግባችኋለህ። ስፐርሶችን ይሆናላ ፐርሰናል ከዚህ በፊት 3 ጎል ዛሬ 2 ጎል ይሆን አንፌር የሆነ ነገር እንደዚህ አልተፈቀደም። ፕሪሚየር ሊግ ላይ ስፔሻሊ እንደዚህ ደርሶ መልስ 5 ጎል አልተፈቀደም። አይቻልም እንደዚህ በፈጣሪ ምንድነው ይሆና እናስፈርም ለኛ ታስፈልገናልና እንወድሃለን ምናምን ለኛ ክለብ ብትጫወት ደስ ይለናል ነው። እንደዚህ አይነት ሙድ ነበር እንዴ ይሆናላ አትችልም ምናምን አይደለም ያሉ። ኧረ በፈጣሪ ስም ምንድነው ያደረገው? ምንድነው ባይ ዘ ወይ አርቴታ አመነው ግዴለ መመን ይሄንን ተጫዋች እመነው። ፖቴንሻል ነው ባይ ዘ ወይ ማለት ነው። ይሄ ክላሲስ ፐርማነንት እና የሚባል አባባል አለ። እናንተ ጨርሱት ብቻ። ፖቴንሻል እና ይሄ ተጫዋች አርቴታ አይ ቲንክ ይሄንን ተጫዋች ማመን አለበት እስከመጨረሻ እስከ ጥጉ ይሆናል። ኢቭን ዋጋ ይሆና በሱ የምናጣቸው ሉዝ የምናረጋቸው ነገሮች ቢኖሩ ራሱ ማለት ነው
የሆነ ማመን ያለበት ይመስለኛል። ልጁ ፍሪደም ከሰጠው የሆነ ካመንከው የሆነ የማያሳፍር አይነት ተጫዋች ነው። እመኑ በጣም ነው የምትችለው። በጣም ነው የኮራንበት። እግዚአብሔር የዛሬው ጨዋታ ምን ያህል ተርኒንግ ፖይንት እንደነበረው ሁላችሁም ታውቃላችሁ። ምን ያህል እንደሚያስፈልገን ሁላችሁም ታውቃላችሁ። ምን ያህል ፕሬሸር ውስጥ እንደነበርን ሁላችሁም ታውቃላችሁ። ሶ ኤብሬቺ ኤዜ ደግሞ እንደዚህ ፕሬሸር ውስጥ በነበርንበት ጊዜ በጣም በሚያስፈልገን ጊዜ አለው እኔ አለዋችኋል። በጣም እናመሰግናለን። በጣም ይችላል። እኔ ይህንን ተጫዋች ኮመንት ሴክሽን ላይ በአንድ ቃል እንድትገልጹ ተፈልጋለሁ። ክርስቶስን ጨዋታው ላይ የነበረው እያንዳንዱ ኢንቮልቭመንቶች እኔን እመኑኝ እናም ደግሞ አኮራችኋለሁ አይነት ሙድ ነበር ያራመደብን። በጣም ነው የሚችለው። በጣም ነው የምንወዳችሁ። ደስ የምትል የባሪያ ቆንጆ ማለት ነው። ክርስቶስን በጣም ነው የምትችለው። ኮፒ ሊንክ ሪፖስት ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ይዜን በአንድ ቃል ኮመንት ሴክሽን ላይ ሳግልጽ የምታልፍ የአርሰናል ደጋፊ ካለ ማለት ነው ካለ ግለጹ በቃ። ከጨዋታው በኋላ ኤሜሬቺ ኢዜና ቪክተር ዮኬሬሽ ምን አሉ የሚለውን እኔ ነግራችኋለሁ። እናንተ ግን የቻላችሁትን ያክል ኮፒ ሊንክ ታረጉልኛላችሁ ማለት ነው። ኤሜሬቺ ኢዜ ሲቀጥል ከነሱ ጋር መጫወት በጣም ይቀለኛል። ዛሬ ምርጦች ነበርን፣ የምንፈልገውን ነጥብ አሳክተን ወጥተናል ሲል ተናግሯል ማለት ነው። ቪክተር ዮኬሬሽ ስለ ሁለቱ ጎሎች ሲጠየቅ የኤሜሬቺ ኢዜ ጎሎችን አይቼ ነበረ እናም ለመኮረጅ ሞክሬያለሁ ሲል ተናግሯል ማለት ነው። ይመቻችሁ። ቡካዮ ሳካ በዛሬው ጨዋታ ላይ ጉዳት አጋጥሞታል ወይ? ከዛ በተጨማሪም ስለ ቤን ዋይት አዳዲስ መረጃዎች እየወጡ ይገኛል። ሁሉንም መረጃዎች በአጭሩ እንመልከት። ያው እናንተ ኮፒ ሊንክ እንዲሁም ደግሞ ፎሎ እና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። መጀመሪያም ቡካዮ ሳካን በተመለከተ ከጨዋታ በኋላ በወጡ መረጃዎች መሰረት ምንም አይነት ጉዳት እንዳልደረሰበት እየገለጹ ይገኛል። መረጃዎችም እንደገለጹት ከሆነ ምናልባትም ተጨማሪ ምርመራዎች ሊደረጉለት ይችላሉ። ነገር ግን ደህና እንደሆነና ከጨዋታ በኋላም ነፃ ሆኖ ሲንቀሳቀስ እንደነበረ ለሚቀጥለውም ጨዋታ ሜዳ ላይ እንደምንመለከተው እየገለጹ ይገኛል። ከዛ በተጨማሪም ቤን ዋይትን በተመለከተ በትናንትናው ትሬኒንግ ላይ ቀለል ያለ ጉዳት እንደደረሰበት ሚኬል አርቴታ ተናግሯል። ነገር ግን ቤን ዋይት የደረሰበት ጉዳት እጅግ በጣም ቀላል እንደሆነና ከዛሬውም ጨዋታ ውጪ የሆነው ሪስክ ላለመውሰድ እንደሆነ ሚኬል አርቴታ ተናግሯል። በሚቀጥሉትም ጨዋታዎች ወደ ሜዳ እንደሚመለስ ይጠበቃል። ቡካዮ ሳካና ቤን ዋይትን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ምናልባትም ነገ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል፣ ያላቻ ጋብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን እንደ ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት ነው። ኢዜን አስገባ እና ሳካ ምንም ቢሆን እንደው በፎጣ ተገርዞ በፎጣ እዛ ቦታ ላይ እሱ ነው መጫወት ያለበት። ይሄ ልጅ እሱ ከወጣ በኋላ ነው እሱ ወይ ሲጎዳም ነው። አሁን ዛሬ እንደገባው አይደል? ልክ እንደዛ ነው እንጂ እሱን አያክሉም። ሳካ ጎል ባያገባ እንኳን ያስጨንቃል። በቃ የሆነ ያልተገባ ኳስ አይነካምና ዝም ብሎ ያልሆነ ንክኪ ያደርግ ከኳስ ጋር የሆነ በቃ ዛሬም እንኳን አሲስት ወይ ጎል ባያስቆጥርም ትልቁን አስተዋጽኦ ያደረገው እሱ ነው። እንደውም የመጀመሪያ ጎል በሱ ለምን እንደ አሲስት እንዳልተቆጠረ በጣም ገርሞኛል። ሁሉንም ጎሎች አርሰናሎች ናቸው አስቆጠሩት ማለት ይቻላል። የቶተንሃምንም ዴክላን ራይስ ስህተት ሰርቶ ግን ዴክላን ራይስ የዛን ጊዜ በቃ ቡድኑ ሙቶ እንዳይቀር ያደረገው ነገር በጣም የሚገርም ነው። ሞራሊቲው ወዳውኑ እኔ ኃላፊነቱን ወስዳለሁ ተነሱ ብሎ ወዳውኑ ቡድኑ አነሳሳውና እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ቡድኑ ቶተንሃም ቢሆን ከዚህ በኋላ እኔ አሁንም ቢሆን አርሰናል ነው ሊያሳስባችሁ የሚገባው ሌላ ቡድን አይደለም። አሁን በርግጥ ሌላ ተስፋ ነው፣ አዲስ ተስፋ ይሰጣል አይደል? አሁን የባለፈው ይሄ አቻዎች ምናምን ትረሱታላችሁ፣ ግን ሳትጠብቁት ነው የሆነ ነገር ስብር የሚለው ቡድኑ አሁን እንጂ እኮ በዚሁ ከቀጠለ እኮ ከአርሰናል የተሻለ ጥንካሬ የለውም። ግን መነሳት በማይችልበት ሁኔታ ላይ መጥቶ ስብር ይላል እንጂ አሁን ያየነው አርሰናል አይታችሁታል፣ መቼም የሚሸነፍ አይመስልም። ዛሬ በጣም የሚገርም ነበር። ቲምበር እንኳን ደከም ሲል ወዳውኑ አርቴታ አይታችሁታል። ሁሉን ነገር ማድረግ ይችላል፣ ምን እንደሆነ አላውቅም እንጂ ዛሬ በጣም ሁሉ ነገር አሪፍ ነበር። ኢዜ ራሱ ሁሌ ቶተንሃም ጋር በተጫወተ የሚያስብለው ዮኬሬሽ ራሱ ጎል ማስቆጠሩ ሁለቱ በተለይ ጎል ማስቆጠራቸው ለአርሰናል አሪፍ ነው ብዬ አስባለሁ። እንግዲህ ያው ሲቲ አንድ ቀሪ ጨዋታ ቢኖረውም አሁን በ5 ነው ጋፑ። ያ መቼም ይሸነፍ አቻ ይሁን መቼም አይታወቅም ያ ቀሪ ጨዋታ። ስለዚህ ጫናው አሁን ወደዚህ ሊሄድ ይችላል። ግን ወሳኝ 3 ነጥብ ነው አርሰናል ማሳካት የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ኧረ ያሳፍራል፣ ኧረ ያሳፍራል፣ ኧረ ያሳፍራል። ቶተንሃም ያሳፍራል በጣም። ይሄ ኤዜ የሚባል ሰውዬ ማለት ነው እኔ አልገባኝም። እግዚአብሔር እግር የሚሰራው እነዚህ ላይ ብቻ ነው እንዴ? ቶተንሃም ምንድነው እንግዛ ነው ያሉ እንጂ ሌላ
ምን እንገላለን አሉ እንዴ? እናስፈርምን ያሉ እኮ በቃ ዝም ብለህ እነሱ ላይ ነው እንትን የምትለው። ዮኬሬስ ዛሬ አሪፍ ነበር እግዚአብሔር። በቃ ይሄ ምንም ወደ ኳስ እንትን ስታይ ማለት እንደ ኳስ ስታይ እንደ ኳስ ተመልካች ዮኬሬስ ዛሬ በጣም ጸደይ በቃ ቶተናም ደነዞች 11 ድልብ ደነዝ አራት ተከላካዮቹ ምን አባታችሁ ነው ቁማችሁ ታያላችሁ ዝም ብላችሁ። አራት ቶሲን በረኛውም ቶሲን ነው። ምን አይነት ደነዞች ናችሁ እናንተ እንዴ? በጣም ነው የሚያሳፍረው። እኔ እናንተን ቲም ብዬ መቋጠሬ ደግሞ ማለት ነው እግዚአብሔርን ነው የምላችሁ። ቶፕ 6 ምናምን እያልክ አንድ የቶተናም ደጋፊ ስታወራ እንዳልሰማ። አንድ ሻምፒዮንሺፕ ነው መውረድ ያለባችሁ እናንተ። ሻምፒዮንሺፕ ሊጓን ነው መግባት ያለብህ። ሻምፒዮንሺፕ አለ ሊጓን ምንም ወልብስ ከእናንተ የተሻለ ከአርሰናል ጋር ተጫውቷል። ወልብስ ገጣቦች ምንም መርበ የሌላችሁ ደግሞ ቁጭ ብዬ መቋጠሬ። ለማንኛውም አርሰናልን እንዴት ማስጣል እንዳለብህ ማለት ነው ቀጣይ ሳምንት ታየዋለህ፣ እናሳያችኋለን። ቁጭ ብላችሁ ማትረቡላ 11 ደነዝ አሰልጣኝ መድፈኞቹ የኖርዝ ለንደን ደርቢ ጨዋታን ከሜዳቸው ውጪ በቶተንሃም ሆትስፐር ስታዲየም ላይ በመግጠም 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የመጀመሪያው ዙር ጨዋታ ሃይላይት የተመለከትን ነው የሚመስለው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች የተሻለ ፐርፎርማንስ ነበራቸው፣ ውጤቱም ይገባቸዋል ማለት ይቻላል 100% ማለት ነው። በመጀመሪያው 32ኛው ደቂቃ ላይ እንግዲህ ኤብሪቼ ኢዜ ጎል አስቆጥሮ ለመድፈኞቹ አርሰናሎች ቀዳሚ ማድረግ ችሎ ነበረ። ከዛ በኋላ ቶተንሃም ስፖርቶች ወዲያው ነበር በአንድ ደቂቃ ልዩነት 34ኛው ደቂቃ ላይ በሙባኒ አማካኝነት ጎል አስቆጥሮ 1-1 ማድረግ የቻሉት ማለት ነው ጨዋታውን። ነገር ግን ከዛ በኋላ መልሶ አርሰናሎች በማገገም 3 ጎሎችን አከታትለው ማስቆጠር ችሎ ነበረ። በነገራችን ላይ ኮሎሞዋን ያስቆጠረው ጎል ላይ ካልጠበቅነው ተጫዋች ከዴክላን ራይስ ስህተት የተገኘች ጎል ነበረች። ከዛ በኋላ ነው መልሰው አርሰናሎች ማገገም የቻሉት ማለት ነው። 47ኛው ደቂቃ ላይ ዮኬሬሽ ደገመ፣ በድጋሚ ኢዜ 61ኛው ደቂቃ ላይ እንዲሁም ደግሞ 94ኛው ደቂቃ ላይ መልሶ ዮኬሬሽ በማስቆጠር ኢዜም ዮኬሬሽም 2 ጎሎችን በማስቆጠር እንግዲህ ጨዋታውን 4-1 መርታት ችሏል ማለት ነው። በዚህም የፕሪሚየር ሊጉ መሪነታቸውን በ61 ነጥብ በማጠናከር ከማንቸስተር ሲቲ በ5 ነጥብ ከፍ ብለው መቀመጥ ችሏል ማለት ነው። ፈታኝ የነበረ ጨዋታ ይሆናል ተብሎ የተጠበቀ ጨዋታ ነበረ። ነገር ግን መድፈኞቹ አርሰናሎች በድንቅ ሁኔታ ነው ጨዋታውን መወጣት የቻሉት ማለት ይቻላል። ኢዜ ቶተንሃም ሆትስፐር ላይ እንዴት እንደሚቀነው እያስመለከተን ይገኛል። በሁለት የኖርዝ ለንደን ደርቢ ጨዋታዎች 5 ጎሎችን ማስቆጠር ችሏል። ዮኬሬሽም ጥሩ ፐርፎርማንስ ነበረው፣ 2 ቆንጆ ጎሎችን ማስቆጠር ችሎ ነበረ። ለማንኛውም ለአርሰናሎች መልካም የሚባል ውጤት ይመስለኛል። ቀሪ ጨዋታ ያለው ማንቸስተር ሲቲ ሊድስ ዩናይትድን ከሜዳ ውጪ የሚገጥም ይሆናል ማለት ነው። ማሸነፍ የሚችል ከሆነ መልሶ በ2 የነጥብ ልዩነት ማጥበብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ከዛሬው ከአርሰናሉ የ4-1 ድል በኋላ ማለት ነው አንድ የታዘብኩትን ነገር ልንገራችሁ። ቪክቶር ዮኬሬሽ በደንብ የሚችል አጥቂ ነው። የማይችለው አርሰናል ቤት ስለሆነ ብቻ ነው። ይሄ ደግሞ የሚኬል አርቴታ አጫወት ለጆኬሬሽ ጭራሽ ነው የማየው። ፔፔው ያገኘው ይሄ ልጅ ማለት ነው እመኑኝ ሃላንድን ያደርገው ነበር። ጆኬሬሽ ምን አይነት ባህሪ ያለው መሰላችሁ? ስትራይከር አይሆንም። ሴንተራል ፎርዋርደር የምታደርገው 2 ሴንተራል ፎርዋርደር አድርገህ እሱ ሌፍት ሴንተራል ፎርዋርደር ካረከው ማለት ነው የሚገርም አጥቂ ነው። አንድ የሚያግዘው አጥቂ ይፈልጋል። 2 አጥቂ አድርገህ ለምሳሌ ፈርጌ ይጠቀሙት እንደነበረው የ4-4-2 አሰላለፍ አድርገህ ሌፍት ሴንተራል ፎርዋርደር ብታደርገው የሚገርም አጥቂ ነው እና አርሰናል ቤት ስለሆነ ነው ብዙ ጊዜ ኦን ታርጌት ሳይሞክር ምናምን የሚወጣው እና ዛሬ አይቼዋለሁ። የሚገርም አጥቂ ነው። ይመች። ይሄ ነው የኔ አጥቂ። አርቴታ ነገር ያሉ አሁንም ቢሆን ካልፈራ ይሄንም ያቆም ምድር ላይ ምንም አይነት ቲም የለም። ግን እንዳፈራ ሰምተኛላ። አንተን የምታስደፍረን እንዳትከላከል ከዚህ በኋላ ይሄ ነው ወንድሽ። አይኩኩሻ ዛሬ የከሸፈ ውር ነው። ያቺ ሊቨርፑል በዛ ሰዓት አግብታ እናደደችኝ። ጭራሽ 4 ኢዜና ቪክተር ዮኬሬሽ 2-2 ይሄ ሲጀመር ቶተንሃም ምን እንዳደረጉት አላውቅም። 5 ጎል በሁለት ጨዋታ። ወይኔ ህመም ነው ብሏል። ያው እንግዲህ አሁን እንደተለመደው ደግሞ አቻ እስከሚወጡና 2.1 እስከሚጥሉ ድረስ የሊጉ መሪ ነን እኛ ነው ዋንጫው የምንበላው ምናምን እንሰማለን። ችግር የለውም አውሩ። አሁን ተፈቅዶላችኋል አውሩ። አይኩኩሻ ኢዜና ዮኬሬሽ ዶሮዋን ገነጣጥለው በልተው በደንብ በስነ ስርዓት ነው የበሏት። አጣጣሟት አባያት። ምንም ስለ ኳስ ሂንቱ ራሱ የላቸውም ቶተናሞች። ፈርስት ሃፍ ዝም ብሎ ሲምቦጃቦች ሲሯሯጡ ነበር እንጂ ምንም ነው የማያውቁት ስለ ኳስ። አርቴታ ከዚህ በኋላ አንድ የቤት ስራ ብቻ ነው የሚቀሩ። አርቴታ ዋንጫ ሊያነሳ ማለት ነው። ሲቲን ካሸነፈ በኋላ አልፈለገም ቢል ራሱ ዋንጫውን በግድ ነው ቤቱ የሚገባው ዋንጫው። ከዚህ በኋላ በቃ ይሄ ብቻ ነው የሚቀሩ አርቴታ። ከዛ እኔ ነኝ ያለ ይሞክረኛ የሚለውን ዘፈን ከፍቶ መጨፈር ብቻ ነው።
ሌላ ነገር የለም። ከቶተናም 1 ከአርሰናል 4 የተረዳናቸው 3 ነገሮች ማለት ነው። የመጀመሪያው እኛ የእግር ኳስ ደጋፊዎች በጣም ትልቅ ስህተት ሰርተናል ማለት ነው። ዛሬ አርሰናል ላይ መቋጠር አልነበረብንም። ቶተናም የሚመጥነው ቡድን አይደለም። ሁለተኛ ኤዜ አመቱ ሙሉ ቶተናም ጋር ቢጫወት ሁሉም ጨዋታ ላይ ጎል ያገባል። ልክ እንደዚህም ይቀልድበታል ማለት ነው። ኤዜ ብቻ አይደለም ዮኬሬሽ ራሱ ቢጫወት እንዲህ ጎል ማስቆጠር የጨነቃቸው ተጫዋቾች ድንቅ ጎሎችን ቶተናም ላይ ማስቆጠር ይችላሉ ማለት ነው። ሶስተኛው አርሰናል ዋንጫ ይበላል። እመቻችሁ። በዛሬው ጨዋታ ቶተናም ያሸንፋልና አርሰናል ይሸንፋል ብለህ የጠበቅ ሰው ካለ በዚህ ሰዓት በአለማችን ላይ እንዳንተ ይወይል እኔ አባት ላይክ የሲቲ ደጋፊዎች ቋጠራችሁን ማልፋት የለም የሞተ ቲም እንደሆነ ያሳየን ቶተናም በእግዚአብሔር ስም። ለማንኛውም ማለት ነው ላይክ እኛ እንጨርሰዋለን። ገባ አይደለ? ከኛ ጋር ጨዋታ አለው 2 ነጥብ ነች። ያሸነፈው ዋንጫውን ይበላል። That's all. So አሳስባችሁ ሲቲዝንስ ይመጃችሁ። ቶተንሃም መድኃኔዓለምን እዚህ ፕሪሚየር ሊግ ላይ እንዳላየ መውረድ አይደለም ሌላም ነገር 10ኛ ሊግም ቢሆን ወረድ ድጋሚ እዚህ እንዳላይ ቪክተር ዮኬሬሽ 2 ጎል ኢዜ 2 ጎል ኢዜ 2 ጎል አንተ ለብቻ ሲሆን 4 ጎል 5 ጎል ያገባል። ሁለተኛ እዚህ ሊግ ላይ እንዳላይ ቀጥሎ ወረድ። አርሰናልን ከመግጠማችሁ በፊት ዘንድሮ ጋይስ የምታወሩትን ማወቅ አለባችሁ። ምክንያቱም ደግሞ የቶትናሙ አዲስ አሰልጣኝ ኤጎር ቱዶር ከጨዋታው በፊት 13 ተጫዋቾች አሉኝ፣ አርሰናልን ለማሸነፍ ደግሞ በቂ ነው። ፕሪሚየር ሊግ የተለየ ነው የምትሉኝ ምንም የተለየ ነገር የለውም። ሁለቱም 11 ተጫዋቾች አሏቸው። ኳስ ክብናት እዚህም እዛም ኦፍሳይድ አለ። ስለዚህ ያሉኝ ተጫዋቾች አርሰናልን ለማሸነፍ በቂ ናቸው ሲል ተናግሮ ነበረ። ከዚህ በፊት እንደምታስታውሱት የቀድሞ የቶትናም አሰልጣኝ ቶማስ ፍራንክ ኢዜ ማን ነው ሲሉ ተናግረው ነበረ። ኢዜ በጨዋታው ላይ ሃትሪክ እንደሰራ እናስታውሳለን። ከዛ በመቀጠል የቼልሲው አዲስ አሰልጣኝ ሮዜኒየርም አርሰናልን ከካራቦ ካፕ እናሰናብታለን ብሎ የነበረ ቢሆንም መድፈኞቹ ራሳቸውን ቼልሲዎችን አሰናብተው ለፍጻሜ መድረሳቸው ይታወቃል። ዛሬ ደግሞ ኤጎር ቱዶር እንግዲህ 13 ተጫዋቾች አርሰናልን ለማሸነፍ ይበቃኛል ባለበት ማግስት 4 ጎል አጠጥተውታል ማለት ነው። በነገራችን ላይ ጋይስ ኤጎር ቱዶር አዲስ ቡድን በአሰልጣኝነት ሲይዝ የመጀመሪያ ጨዋታዎቹን በሙሉ አሸንፎ ነበር። ዛሬ አርሰናልን እስኪገጥም ድረስ ማለት ነው። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻል። ወላሂ አልተረጋጋውም። አሁንም ቢሆን ማለት ነው ምንም አልተረጋጋውም። ይሄ ነው አርሰናል። እኔም በቃ አይደለኝም። በቃ ምንም አላወራም። ምንም በቃ አድርሱላችሁ ለነዛ ቋጣሪ የአርሴ ፋሚሊ ያረባ እናታችሁ ስሙኝ፣ ኧረ ስሙኝ። ኮምፕሊት ቀጥቅጥና አድርስልኝ ለነዛ ቋጣሪ። በቃ እኔ ምንም አይደለም። ዮኬሬሽ ኢዜ ምናምን በቃ እኔ እንጃ እንዳለ ትችላላችሁ። በቃ እንዳለ ደጋፊውንም ጨምሮ ማለት ነው። ይሄ ነው አርሰናል። ይሄ አባቴ ተመስገን። እኔ እንዴት ለአርሰናል ተጨንቄ እንደነበረ አርሰናል አንዳቻ ሲሆን ሲገባበት ይሄ ቆሎ አዘዋሪው ልጅ ቆሎ ማኒ የሚባለው ሲያገባ ድንገት ፈርቼ ነበር። በቃ አርሰናል ይህንን ጨዋታ ከተሸነፈ ዘንድሮም ዋንጫ ላይ በላ ነው። በቃ በ2 ነጥብ ይሆናል። ፈርቼ ነበር። እግዚአብሔር ይመስገን ደስ ብሎኛል። እኔ እንዴት ደስ እንዳለኝ እንዴት ለአርሰናል ወንድሞቼ እንዴት ልግለጽ? እውነት በጣም ነው ደስ ያለኝ። በጣም ደስ ብሎኛል። በዮኬሬሽ ደስ ብሎኛል። በሳካ ደስ ብሎኛል። በአርቴታ ደስ ብሎኛል። ሙሉ የዩናይትድ ደጋፊ ደስ ብሎታል። አርሰናሎች ከጎናችሁ ነን። እኔ ሙሉ ለአርሰናል ስቋጥር ነበር። ሙሉ በቃ ደስ ብሎኝ ነው ያልኩት። እግዚአብሔር ይመስገን። ቆንጆ አመሻሽ ነው። 4-1 አርሰናል አሸንፏል። ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም። የማንቼ አርሰናልም ደጋፊ ዋንጫ አርሰናል በቃ አሁን አንድ ጆሮን ይዞታል። ደስ ብሎኛል። በቃ ይመቻችሁ። ግን ከታች የሲስተር አካውንት አለ፣ ፎሎ አድርጓትሽ። ኤፊ የሚለውን ፎሎ አድርጎ 10,000 እናስገባት። የሲስተር አካውንት ነው፣ አግዟት። ስማ ኢነርጂ ሊኖርህ የምትችለው ማለት ነው አንተ የአርሰናል ደጋፊ ስትሆን ነው። አስበዋል? ከአዲስ አበባ ጅጅጋ ድረስ መጥቼ ክለቤ ሳያሳፍረኝ ማለት ነው ፍትት ብዬ ማለት ነው ገና የፕሪሚየር ሊጉን ዋንጫ ደግሞ ስንበላው ማለት ነው ደንብረ ትሮጣለህ ፎቃ እያለውላ